ነገሩ ነገ አንድ ሰዓት ظهر ከሰዓት ማለት ነው ደውዪልኝ እንገናኛለን እንዳለ ዶክመንትሽ ይዘሽ ነይ ንግድ ፈቃዱ ሁሉ ነገርሽ ማለት ነው ይዘሽ ነው እሺ እንደነገርኩሽ እኔ አውርቼሽ ነበር ግዴታ መክሰስም አለብሽ መክሰስ አለብሽ ለምን እዚህ ጋር የሆነ ወንጀል ቢያደርግ አንቺ ይሄ ማለት ተጠያቂ እንዳትሆኚ ይሄንን ነገር አንቺ ሳታቂ ግዴታ ማሳወቅ አለብሽ ንግድ ፈቃዱ ደግሞ 10 ቀን 15 ቀን ከወጣ ወንጀል ሳይሰራበት በፊት ግዴታ መመልከት አለብሽ تمام ለማንኛውም ነገ ነኝና ችግር የለም ሎኬሽን ልክልሻለሁ እሺ እውነት ከሆነ በስምሽ ላይሰንስ ወጣ ካልሽ ባይንሽ ካየሽ ሂጂና ተሰጥ ነበር ያልኩሽ አይደል አዎ ለስሙ ለብዬ ግን ታምስ ስላወራኝ በቃ እነሱ ይረዳኛል ብዬ እሱ ነው እንዳወራሽ አልነገርሽኝም ሙኒት ቤት እንደገባሽ ለሙኒት እንደተናገርሽ አልነገርሽኝም ኮሜንት ላይ ነገሩኝ እንደገና ኦና ማኔጅመንት የሚባል ሰው ጋር ገብተሽ እንዳወራሽ አሁን በኮሜንት ነገሩኝ አንቺ ምንም አልነገርሽኝ የነገርሽኝ የሆነ ሰው በስሜ ላይሰንስ አወጣብኝ አይዲን ስራ ግን ይሰጥሽ ብታል ያልሽኝ አዎ በቃ ስለነሳስ ማለት እንተናገር ገባሽ ማሪ ሙሉ ኢንፎርሜሽን ስትሰጪ አይዝ ለማንኛውም አንቺ አሁን እስካሁን ድረስ ማለት ነው ወይ ባስ እንደሌለሽ ነው አይደል ከስልክሽም ምናምን የለሽም የለኝም ዛሬ ነው አስገድዶ እንትን ያደረገ ነበር እስካንቺ ራሱ የምጠይቅሽ ብቻ ማለት ነው ስለሱ ምንም ማጠይቅሽም አልፈልግም የሱን ነገር ምንም አልፈልግም አሁን እሺ ስልክ ያሱ ስማርትፎን ነው ማለት ወይ ባስ አክሰፕት ያደርጋል እንጃ እንጂ ፎቶ አለ ካሜራ አለ ፍለፊት በቃ ነገ ስትመጪ ኤምሬትስ አይዲ ይዘሽ ነው ደግሞ ዩኤ ባስን ከስልክሽ እንከፍተው ኦፕሽን አለ በሌላ ስልክ ክፍት ከሆነ ኤግዚት እንዲያደርግ እናደርጋለን ከዛም በኋላ ሄደን እናመለክታለን ማለት ነው ተማም ደውዪልኝ ግን አንድ ሰዓት ظهر ኦኬ አንድ ሰዓት ሳይሆን ደውላለሁ እሺ ተማም በሰዓቱ ደውዪ ለመሰለሽ በኋላ አንቺ ሳትደውዪ ቀርተሽ ማታ ሲመችሽ ብትደውዪ እሱ ደግሞ አይመጣም አዎ አንድ ሰዓት ደውላለሁ አንድ ሰዓት በዛ ሰዓት ፍሪ ስለምሆን ሀቢብቲ እሺ አላህ ይስጥካሚ ሁሌም ስለምታግዘን ስለምትረዳን አላህ ይስጥክ እድሜና ጤና ይስጥክ ግዴታችን ነው ሀቢባ አንቺም በኔ ቦታ ብትሆን ከዛም በላይ ልታደርግ ትችላለሽ በቃ ትልቁ ነገር እዚህ ምድር ላይ እድሜ ነው እድሜ ይስጥክ ቀጥሎ ጤና ነው ጤና ይስጥክ እድሜና ጤና እንዲሰጥክ ነው የምንለምንልክ ወላሂ ምስጋናችሁ ሳይገባ ምስጋና ምን ያደርጋል ምርቃት ይሻላል እና አንቺስ ደህና ነሽ ባለቤትሽ ደህና ነው ልጆችሽ ሰላም ናችሁ አልሐምዱሊላህ በጣም ሰላም ነን እና ምን አዲስ አለ ግን አለው ስለስባሽ እሺ ናትሽ ምን አዲስ ነገር የለም ነው እርጅና መጣ ብርድ ነው ይኸው ክረምት ነው ካታር ብርድ ልብስ ለብሻለሁ አሞኛል ትንሽ አሞኛል ከምን ደህና አይደለሁም በርድና እንዳትመጪ ተገኝም ከዚህ በላይ ማለት አረጀው خلاص ጨርሻለሁ والله ወንዶች ሁሉ አታረጁም እኛ እዚህ ቁጭ ብለን እናረጀው እናንተማ ምን አለባችሁ እስከ 80 ዓመት ትወልዳላችሁ እሱም በዛው አካባቢ ችግር የለንም ግን ያው እርድና ማለት والله መርሳት ስንት ነገር አለ ሀቢብቲ ወንድ እኮ ቶሎ አያረጅም እኛ ሴቶች ነን ቶሎ በቃ 35 አለፈ አረጀን ነው 35 አለፈ አረጀን አንድ ልጅ መስገናለሽ ሀቢብቲ ሌላ 3-4 ልጅ ወልደሽ ኢንሻአላህ ከዛም በኋላ ስለተነገዳለሽ ኢንሻአላህ አላህ ይስጠኝና ለማንኛውም ሰላም አስፈታሽው እህቴ እንግዲህ አላህ ከእናንተ ጋር ይሁን ወዳችኋለሁ ሁላችሁም ሰላም ሁኑልኝ አሜን ሰላም ያ ፐርፉም እንኳን ደህና መጣሽ ሚስ ማናት ጋይስ ብዙዎቻችሁ ሚስ ማስ የገንዘብ ችግር አይደለም ብላ ከጻፈች አስገባታለሁ ሚስማስ ማናት ራሷ ባለቤቷ የገንዘብ እርዳታ አይደለም ብላ ከጻፈች አስገባታለሁ በጣም
ቲክቶክ ማህበረሰብ የምታስጥቁኝ እኮ እኔ አፌን ወጥቼ አርግዣለሁ አላልኩ። አሞኛል ያልኩት ታሚ ያርግዛለች መብሩክ በላት። እናንተ ናችሁ አስረገዛች። በጣም ነው የምትወዱት ሰው ማስረገዝ እና ልክ ልጅ ቢመጣ የምታሳድጉ ይመስል የዳይፐር ወተት የምትችሉ ይመስል ሰውን አርግዢ ትላላችሁ። ሰው ትንሽ ካመመው አረገዘ ትላላችሁ። ከዛስ ማን ነው የሚሰቃየው? በምጥ የሚሰቃየው፣ በእርግዝና የሚሰቃየው፣ ወልዶ የዳይፐርና የወተት የሚቸገረው ማን ነው? የወለደው አካል ትንሽ ማለት። እሺ እንዴት ነሽ? እንኳን ደህና መጣሽ። ሰላም ነው። እንዴት ናችሁ? ሰላም ነው አለሁልሽ ይመስገን። ሰላም ቤተሰቦች እንዴት ናችሁ? ፈጣሪ ማርሽ። ምን ነው አሞኛል ስትሰሙ? አዎ ብርድ ጀማነስ ምናምን ትንሽ አሞኛል። አይዞሽ አይዞሽ፣ ፈጣሪ ማርሽ ማለት አሜን። እንዴት ናችሁ ቤተሰብ? ሁላችሁ ሰላም ናችሁ? አለን ደህና ነን እግዚአብሔር ይመስገን። ያ ፐርፊውም እንባላለን እንግዲህ። ያ ፐርፊውም ዱባይ ዲራን ያለ ነው። የ1 ሚሊዮን ብር እጣ እንዳዘጋጀን ሰምታችኋል ሁላችሁ። በዚህ አጋጣሚ ያልሰማችሁ ካላችሁ ለገና ዋዜማ የሚወጣ የ1 ሚሊዮን ብር ሽልማት አለ። አንድ ሽቶ ለገዛ 1 ሚሊዮን ብር ሽልማት የሚወጣበትን የእጣ ካርድ ይሰጣችኋል ማለት ነው። እጣው የሚወጣው ደግሞ እዚሁ እህታችን ሀቡ ቤት ነው። ሁላችሁም አንዳንድ ሽቶ የገዛችሁ የእጣ ካርዱን እጃችሁ ላይ መያዝ ብቻ ነው የሚጠበቅባችሁ። ሰው ሁላችሁም ተሳታፊ ሁኑ። ከኢማራት ውጭ ደግሞ ሳውዲ፣ ኦማን፣ ኩዌት፣ ባህሬንና ኳታር ጀምረናል ማለት ነው። ስለዚህ እዛም ያላችሁ ልጆች ኦርደር ማድረግ ትችላላችሁ። ከነ ኩፖኑ ይመጣላችኋል ማለት ነው ጋይስ። እና እድላችሁን ሞክሩ እላችኋለሁ። እየገባችሁ ቤታችንን ፎሎ አድርጉ። ቤታችን የመጣችሁ ደግሞ ሽቷችንን መግዛት ትችላላችሁ። እድላችሁን ሞክሩ ጋይስ። መልካም እድል። በስምና በፎቶ ማሰራት ትችላላችሁ። እንደዚህ ፕላስ ደግሞ ማንኛውንም ፐርፊውሞች ማስቀመም ትችላላችሁ እኛ ጋር ማለት ነው። እሺ ሌላው ደግሞ ምንድነው ሀቡ ቻሌንጅ ጀምረናል። ቻሌንጁ ምንድነው ካላችሁ ሁላችንም የሚያካትት ነው። የ100,000 ብር ቻሌንጅ ነው ማለት ነው። እሱ ምንድነው ያ ፐርፊውምን በደንብ አድርጎ ፕሮሞት የሰራ ከዛ ደግሞ ሞር ቪው ያገኘ ሰው በኢትዮጵያ 100,000 ብር ትሸልማላችሁ ማለት ነው። ስለዚህ ተቀላቀሉ። ሁላችሁም አንዳንዶች ቻሌንጅ ስጡኝ ያላችሁ ነበረ። ይህን የመሰለ ቻሌንጅ አቅርበንላችኋል። እንግዲህ ሁላችሁም ተሳተፉ ጋይስ። እናመሰግናለን። አድራሻችን ዱባይ ነው ጋይስ፣ ሌላ ያለነው እና በአካል መምጣት የምትችሉ የምትፈልጉ በአካል መምጣት ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። ቤቱን ፎሎ እያደረጋችሁ ጋይስ ቴንኪዩ። እሺ ያ ፐርፊውምን ፎሎ በማድረግ በቤታቸው ላይ ሲከፍቱ ሄዳችሁ አንድ ሽቶ በ100 ድርሃም በመግዛት የ1 ሚሊዮን ብር ተሸላሚ የመሆን እድላችሁን ሞክሩ። ሽቶን ስትገዙ ኩፖን ይሰጣችኋል። ያንን ኩፖን ለገና ዕለት በማስቀመጥ የገና ዕለት እኔ ቤት የ1 ሚሊዮን ብር ዕጣ ባለቤት ትሆናላችሁ። በ100 ድርሃም አንድ ሽቶ በመግዛት ብቻ የ1 ሚሊዮን ብር ባለቤት መሆን ትችላላችሁ። እንዲሁም ያ ፐርፊውም ሽቶ ያላችሁ ሰዎች ሽቶን ይዛችሁ ስለ ሽቶ አስተያየት በመስጠት በቪዲዮ ሪቪው በመስጠት ቪዲዮ ተሰሩና ቪዲዮ ሞር ላይክ እና ቪው ያገኘ ሰው 100,000 ብር ይሸለማል ማለት ነው። እናመሰግናለን። ሚስ ማሴት አለች። መርየም እንዴት ነሽ ሀቢብቲ? ይሆን ራሱ ሰላም አለይኩም አብዬ ሁላችሁ ሰላም እንዴት ነሽ? ደህና ነሽ? ወደ አልሐምዱሊላህ ወርቅ ምን ነው እኔ አሞሻል እንዴ? እንኳን ነው ጉንፋን፣ ብርድ፣ ደማነስ ቪታሚን ይጨምራል ወይ እንቅልፍ የለሽም? ደማነስ በነዛ ነገር አስተካክል ነገሮች ነው። ከዘር ነው እናቴም አለባት። ከዘር ነው ደማነስ። የኔ እናት አይዞሽ፣ አላህ ያርግሽ የኔ ቆንጆ። አለን በዱዓ ታውቂያለሽ። የኔ ወድ ባለፈው ያው አንቺ የኔ ምናምን ነገር አንቺ እንትን ይልሻል አይደል? የምር ወላሂ በመናሜ እቅፍ ሳረግሽ አየሽ። ምንድነው እሺ በመናም እቅፍ ማድረግ? በህልም ሰው ሲያቅፍ ምንድነው? ምንም በቃ ናፍቆት እና ስለናፈቅሽ ይሆናል። ያው ርቀሽ ስለራሽ እመጣለሁ ወደ ኳታር በቃ አይደል ልጆች? ያ ልጆች ናችሁ ሁላችሁ መዲም ሁላችሁ ነው የሚቀራችሁ እቺ ቤት ውስጥ ነሽ መሰለኝ። አይደለም ውጭ ነኝ እኔ ቆንጆ ውጭ ነኝ ሱቅ አይደለም። ኦኬ እኮ ምግብ እኔ ያልኩት ምግብ ቤት ሬስቶራንት ውስጥ ነሽ መሰለኝ ያልኩት።
ቤት ለሻላ የኔ ቆንጆ ልጋብዛችሁ ልጋብዝሽ። እናመሰግናለን። በቃ ጫጫታ ስለማይሰማ ሚውታርና ሚስማስ የምትባል ችግር ላይ ብላ ገብታለች። እሷን እናዳምጣት። ከዛ መሪየም ፐርፊውምን ፎሎ አድርጓት ጋይስ። መሪየምን ፎሎ ያላረጋችሁ ካላችሁ ባካችሁ መሪየም ፐርፊውምን ፎሎ አድርጓት። ቴንክ ዩ። እሺ ሚስማስ ኮመንት ላይ ተመልካቾች ድምጽ ሆኖሽ የገባችሁ ግን ምንድነው የገንዘብ እርዳታ አይደለም ብላ እራሷ ተጻፋልኩኝ። ሜንሽን እያደረጉ ድምጽ እየሆንሽ ነበረ እና እራሱ የገንዘብ ችግር አይደለም ብለሽ ስለጻፍሽ ነው ያስገባሽ። ስለ ገንዘብ አይደለም መታቀፍ በሽታ ነው እግዚአብሔርን ትላለች ሀያቴ። በሽታ ሊዘኝ ነው ያው በህልም መታቀፍ በሽታ ነው አለችኝ አንዷ። እኔ ደግሞ ሞት አልፈራም። እናንተም ብሎ ተርጓሚ ዝም በሉ እስኪ በቃ እኔ ተርጉሜዋለሁ። በቃ ስለናፈቀችኝ ነው። ሀሳብማ ከሀሳብ መቸርቅ ያውቃለሁ። የሰው ልጅ እኮ ከሀሳብ የሚያልፈው እኮ ሲሞት ነው። ከሀሳብ የሚገላገለው የሰው ልጅ ሲሞት ነው። በዚሁ ይለፍልኝ ኢንሻአላህ። ከባድ ነገር አይምጣብኝ፣ በሽታ አይምጣብኝ። እኔ ቀኔ ሲደርስ ፍግም ልበል እንጂ በሽታ የሚባል ነገር በህይወት እያለ አይያዝም። ያልጋ ቁራኛ አልሆን አደራውን በጣም እሺ ውዴ። እሺ አቡዬ እኔ የገንዘብ እርዳታ አይደለም እርዳታሽን ፈልጌ ነው። እሺ በሳውዲ አረቢያ ነው የምትኖረው እና ከመጣች 9 ወሯ ነው። እሺ እና ስራም ደግሞ ይበዛበታል። ሴትዮቷም ደግሞ በጣም ታስቸግራታለች። እና በቀደም ዘይት ተደርቶበት ነበር፣ የፈላ ዘይት ማለት ነው ፊቷ ላይ። አንዷ አይኗ እንትን ብለዋል፣ ከናው በቃ አታይም እንትን ብለዋል። ዘይት ነው የደፋባት እኮ ዘይት ሲሰራ ነው የተደፋበት። ሲሰራ ተረጭቶባት ነው። አዎ እሷ እንደነገረችኝ ከሆነ እንግዳ ነበረባቸው እና ከዛን ታውቂያለሽ እነሱ እንትን ስሉ ቶሎ በይ ምናምን ብሎ ሰው እንትን ያደርጋሉ አይደለ? ከዛን ሳታይ ሴትዮቷ እርጥብ ማንካ ሰጠቻት፣ ውሃ ያለው ማንካ ማለት ነው። እሷ ሳታይ ማንካውን ጨመረችው። ከዛን ውሃ ዘይቱ የፈላ ነበር። ውሃው ስገባ ዘይቱ ማንካ ይጨምራል እንዴ ስትሰራበት? እሺ ከዛን የፈላ ዘይት ስለነበረ ውሃ ጋር እንትን ስል ፊቷ ላይ ተደፋ እንትን ብሎ ማለት ነው። ተደፋ ስም ተረጨ። እንዴት ይደፋል ወደ ላይ? አሁን አንድ ሰው እዚህ ጋር ስቶቭ አለ ሲያበስል፣ እዚህ ጋር ወደ ላይ አይደፋም። ወደ ታች ነው መደፋት። የሆነ ነገር ተደፋ የሚባለው ወደ ታች ነው። ወደ ላይ ከሆነ መረጨት ነው። ስለዚህ ማንኪያ ስከት ተፈናጠቀባት፣ ዘይት ተፈናጠቀባት። የቋንቋ ችግር ነው። ረጨባት፣ ተፈናጠቀባት። እንደዛ ነው እና ሐኪም ቤት አንድ ቀን ወስዳት ነበር። መድኃኒት ተሰጥቷት ነበር እና መድኃኒት የተባለችው ማታና ቀን ነው። እሱም ደግሞ መድኃኒት አርግታበት እንድተኛበት ነው። መድኃኒት አርግበት እና ተኝበት ተባለች እና እሷ መድኃኒትም ማታ ማታ ብቻ ነው የምትጠቀመው። ቀን ደግሞ እንደዛው ስራ ነው የምትሰራው፣ እንደዛው እየታመመች ማለት ነው። እና ደሞዝም ደግሞ በወሩ አይሰጣትም። እንደዚህ 1 ወር ምናምን እያሳለፈች ነው የምትሰጣት። እና ቤት ውስጥም ደግሞ ጫና አለ። ወደ 14 ምናምን ክላስ ነው ያለው። በየቀኑ ነው የምታጸደው። ጫና አለ እና ልጆቹም ደግሞ በጣም ያስቸግሯታል። አሁን ከስራውም ይልቅ አሁን እኛ የፈለግነው ማለት ነው በቃ ወደ ቢሮ መልሷት ወደ ጤንነቷ ተመልሳ ስራ የምትገባ ወይ ደግሞ ወደ ሀገሯ የሚሸኟት ከሆነ ያው አይን ነው። አይን ደግሞ ታውቂያለሽ ነው፣ ካልሆነ ላትድን ትችላለች። እና ወደ ሀገሯ የምትሸኟት ከሆነ ብትሸኝና ብታግዥ በዚህ በኩል ብዬ ነበር። እኔ አሁን ለምሳሌ ልጅ ቢሮ ቶኖ ቢሮ ሀበሻ ስለሆነ ሀበሻውን አናግሬ ወደ ሀገር ቤት ለመሄድ ቢሮ የሚጠይቀውን ክፍያ እናንተ ቤተሰቦቿ ከፍላችሁ ወደ ሀገር ቤት ትሸኝ ነበር። እሷ ያለችው አረብ ቤት ነው። ስለዚህ ከአረብ ቤት እሷ ማውጣት የሚችለው ወይ ፖሊስ ወይ ቢሮ ወይ ኤምባሲ ነው። ስለዚህ ማድረግ ያለብሽ
በራሷ ሴትዮዋን ቢሮ መልሱኝ አሞኛል መስራት አልችልም ማለት ያለባት ሰዎች ያለቻት። ኦኬ ሴትዮዋ ሚካለች ለቢሮዋ ሴትዮዋ ሚካለች ለቢሮዋ ሴትዮዋ ይብላኛለች እናንተ ነው ሰዱኝ አሞኛል መስራት አልችልም ነው የምትላቸው ለቢሮ። እዚህ ጋር ደግሞ ችግር የሆነ ምን እንደሆነ ታውቂያለሽ? እንትን አታውቅም፣ የቢሮውን ቁጥር አታውቅም። ከኢትዮጵያ እንደመጣች እነሱ ናቸው የተቀበሏት። ወደ ቢሮ አልሄደችም ልጅቷ። የቢሮውን ቁጥር ደግሞ አታውቅም። እንዴ ቢሮ የቢሮውን ቁጥር ማወቅ አለባት ግዴታ ነው። እንዴ ሰዎቹ ደግሞ እዚህ የከለከሏት ማንን ትጠይቅ ነው? ቢሮ ደውላ ደግሞ ተቀበሉ የምትለው እንዴት የቢሮውን ቁጥር አታውቅም? እንደዛ ነው። እሺ ጥሩ አንቺ ማለት አሁን በጣም እየተቸገረች አንቺ ማለት እህቴ ነሽ አይደል? እኔ እህቴ ናት ብዬ ነው የጻፉት፣ ግን ጎረቤት ነን። የስጋ ሳይሆን ጎረቤት ነን ማለት ነው። እሺ ጥሩ ቤተሰቦቿ የመጣችበትን ደላላ የሳውዲ ያለውን ቢሮ የሚቀበላትን ልጃችንን የተቀበላትን ቢሮ ስልክ ቁጥር ስጡን በይ ይብለን ከቤተሰቦቿ ጠይቃ ነበረ። ፎቶ ልካለት ነበር እና ምንም መልስ አላገኘችም። የታመመችበትን ፎቶ ማለት ነው፣ የተቃጠለችበትን ፎቶ ልካለት ነበር። ማሪ የጠየኩሽ አልገባሽም። የአማርኛ ችግር አለሽ በደንብ አዳምጪ። ቤተሰቦችሽ እናትና አባቷ ለደላላው ልጃችንን የላካት ቢሮ ሳኡዲ ያለውን ቢሮ ስልክ ቁጥር ስጠን። ሲጀመር የቢሮ ቁጥር ዩኒፎርም ላይ ራሱ እኮ ይጻፋል። ዩኒፎርም የምትለብሰው ዩኒፎርም ያመጣት ቢሮ የቢሮ ዩኒፎርም አትለብስም እሷ። ስትመጣ እንዴት እንደመጣች አላውቅም፣ ግን ለብሳ ይሁን አላውቅም እንዴት እንደመጣች ማለት ነው። አንቺ ሙሉ ኢንፎርሜሽን የለሽማ። ሙሉ ኢንፎርሜሽን ጠይቂያታ። አንደኛ ዩኒፎርሙ ላይ ስልክ ቁጥር አለ ወይ? አዳምጪ። አላውቅም አልሽ እኮ እንዴት እንደመጣች አላውቅም፣ ምን እንደምትለብስ አላውቅም አልሽ። አንቺ ሄደሻውን እሷ የምትጠይቂያት የቢሮ ስልክ ቁጥር አረብኛ፣ አንዳንዴ አረብኛ ስለሚሆን እነሱ አያውቁት። ገባሻ? በመጀመሪያ ደረጃ የሚያስፈልገን እኛ የቢሮ ቁጥር ነው የሚያስፈልገን። ገብቶሻል? የቢሮውን ቁጥር ሳይገኝ ምንም ማድረግ አይቻልም። አረቦቹን ማናገር አይቻልም፣ ይከሳሉ። አረቦቹን ማንም ሊያናግራቸው አሰቡና ማንም የማናገር መብት የለውም። የቢሮ ስልክ ግድ ነው። አንደኛ የቢሮውን ስልክ ዩኒፎርም ላይ ካለ ፎቶ አንስታ ትላክልሽ። አረብኛ ከሆነ የአረብኛ ስለማነብ አነብላታለሁ ዩኒፎርም ላይ። ሁለተኛ ዩኒፎርም ላይ የለም ካለች፣ ምንም ጽሑፍ የለውም ዩኒፎርም ካለች፣ ቤተሰቦቿ አንቺ እናትና አባቷ እህትም ወንድም የላትም። አንቺ ጎረቤት ነኝ ብለሻል አላት። በቃ ስለዚህ እህት ወንድሞቿን ጠይቂ። እህት ወንድሞቿ የላካትን ደላላ ሳውዲ ያለውን ቢሮ ስልክ ቁጥር ስጡን ብሎ ስልክ ቁጥር ተቀብሎ ሲያመጡ ለሷ ትሰጣታለች። ትደውልና ቢሮ እኔ እዚህ ቤት መውጣት ፈልጋለሁ፣ ኦኬ መውጣት ፈልጋለሁ፣ ወይ ቤት ቀይሩ ወይ ወደ ሀገሬ ላኩኝ ትላለች። ስንት ወሯ ነው እዛ ቤት? 9 ወር ሙሉ እንዴት ችላ ሰራች ታዲያ? ያው ስራውን እንችላ ሰርታለች፣ ግን አሁን የከበዳት እንትን ነው ከጤናዋ ጋር ነው። ስለዚህ ስራው አይደለም ችግሩ፣ ጤናዋ ነው። ካመማት እኮ ክፍሏን ዘግታ አሞኛል መስራት አልችልም መጥወልወል ማለት እኮ ነው። ከዛ ሰዎች ሆስፒታል ሲወስዷት ሆስፒታል አሞኛል መስራት አልችልም ካለች እኮ ማንም አስገድዶ ያሰራት። ለምን ክፍሏ ተኝታ አትውልም? መነሳት አቃተኝ፣ ራሴን ችዬ መቆም አቃተኝ፣ ዝልፍልፍ ተነሺ እስኪ ሞክሪ ሲሏት ፊት ለፊታቸው ዝልፍልፍ ማለት ውድቅ ማለት። ሰዎቹ እንደሱ ለምን አታረግም? ስማርት ለምን አትሆንም? ሰዎቹ በሽተኛ ሰው እኮ አያሰሩም። በሽተኛ መምሰል ነው አውቃ ተነስታ ቆማ እየሰራች አሞኛል ከምትላቸው እስከተሰራላቸው ድረስ እኮ እነሱ ወስዷትም ቢሮ ስራቸው እስከተሰራላቸው ድረስ። ስራቸው ካልተሰራ ነው ገንዘባቸው የከፈሉት ገንዘብ ስራቸው ካልተሰራ ዝም ብለው ገንዘብ መክፈል ስለማይፈልጉ ቢሮ ይመልሷትና ሌላ ሰራተኛ ያመጣሉ። ስለዚህ 9 ወር ዝም ብላ እየሰራች ከሆነ ሰዎቹ ምናቸው ተጎድቶ ለምን አዝነውላት ይመልሷታል? ጠዋት ተነስታ ሄዳ ስራቸውን የምትሰራ ከሆነ አለመነሳት ካልጋ በቃ አቅም አነሰኝ መነሳት አቃተኝ ሲመጡ ዝልፍልፍ ማለት ማግደረጉም በቃ አቃተኝ መነሳት ማለት። እስኪ ተነሽና ቆሚ ስትላት ተነስታ አውቃ ዝልፍልፍ ብላ ውድቅ
ሰውነት ያልታዘዝ ማለት እንዲህ ዝልፍልፍ ማለት ዝልግልግልግ ማለት እኮ ነው። ከዛ ሴትዮዋ ነግጣለች። በሽቷ ልጆቼ ላይ ይጋባል ብላ ትፈራለች። ገባሽ? ወዲያውኑ ቢሮ ውስጥ የምትወረውራት እንደዛ ታድርግ። የቢሮዋን ስልክ አምጪ፣ የቢሮዋን ስልክ ትቀበል። ከዛ የቢሮ ጋር ደውሎ አሞኛ ማለት ነው። ኢንሻአላህ አላህ ይራርጉ። በቃ እንደዛ ጠይቃት ከሌለ ምን ነገር የለም። የቢሮ ስልክ ግዴታ መኖር አለበት። የቢሮ ስልክ ካላገኘች ሌበር ሳውዲ ነው አይደለ? የሳውዲ ሌበር ኦፊስ ቁጥር ካለው ተሰጫታለሽ። እሷ ሌበር ኦፊስ ትደውላለች። ሰጥቻት ነበር። እስቲ ንገሪኝ የሰጠሻትን የሌበር ኦፊስ ቁጥር። የሳውዲ የሌበር ኦፊስ የሰጠሻትን ቁጥር ንገሪኝ። ትክክል ነው ወይስ የተሳሳተ ከሆነ የሰጠሻት ትክክለኛው ልስጥ? ይቺ ራሱ ደክማለች አይባልም። እሷ እኮ ጎረቤት ናት። እንዴት ተመለሽ ነይና የሰጠሻትን የሳውዲ ሌበር ነምበር ስጭኝ፣ ንገሪኝ። የተሳሳተ ከሆነ እኔ ትክክለኛውን እንድሰጥሽ፣ ትክክል ከሆንሽ አዎ ትክክል ነሽ እንድልሽ። የሳውዲ የኢማራት አይደለም፣ የሳውዲ ሌበር ኦፊስ ነምበር። ልታይ ነው ወይ? አቡዬ ንገሪኝ። 1950 አይደለ? 1950 ዓመተ ምህረት ይሄ ነው የሰጠሻት የሌበር ኦፊስ ቁጥር ብለሽ? አረ በኋላ እንትን ይዘጋብኛል እንጂ ይሰማሻል? አዎ ንገሪኝ የሰጠሻትን የሳውዲ የሌበር ቁጥር። እሺ አይሰማም? 920 ምንድን ነው ማሪ? ኧረ አንዴ እጅሽ ላይ ጽፈሽ መተሽ ሙሉን ንገሪኝ። ምንድን ነው አንዴ 1950 አንዴ 920 የምትይው? ግራ አጋባሽን እኮ ውዴ። አንቻት ነገር እኮ ስለሰጠቻት የሰጠቻት ቁጥር ትክክል ከሆነ በቃ ትክክል ነው እላታለሁ። አሁን ይሰማል። አልሰማንሽም። 1950 ዓመተ ምህረት ነው። 1950 የሚባል የለም ማሬ። ትክክለኛው የሚኒስትሪ ኦፍ ሌበር የሳውዲ አረቢያ ቁጥር 011 29 28 88 8 ነው። እሺ 1950 የሚባል ቁጥር የለም። እሺ ይዘሻል? ይሄንን ወስደሽ እንድትሰጫት እሺ። +966 አስገቢ ማለት ኮዱ
+966 አዎ የእንትን ነው እሺ የኦፊስ ነበር ላንድ ላይን ነው እሺ እሺ 11 ብር 11 አዎ ከዛ 29 ከዛ 28 ከዛ 3 ጊዜ 8 አዎ ይህንን ስልክ ስጫትና ደውላ እዚህ ቤት 9 ወሬ ነው አሁን ላይ ግን ስለደከመኝ እዚህ መስራት አልፈልግም እና ቤት ቀይሩኝ ብላ ትናገር እሺ ከዛ የቢሮዋን ስልክ ቢሮሽ ጋር ደውዪ ስለሚሏት የመጣሽበት ኤጀንሲ ደውዪ ሲሏት አላውቀውም ስትል በመጣችበት በፓስፖርት ነምበሯ በአይዲዋ ያመጣት ኤጀንሲ ቁጥር ይገኛል የመጣችበት ነው አይ አያስፈልግም ሌበር ቁጥሩን ብቻ ስጣት እንደገና ደግሞ ከቤተሰቦቿ ደግሞ የደላላውን አናግረው የቢሮዋን ስልክ ይቀበሉ ተቀብለሽ ስጫት እሺ ቁጥሩን አሁን በትክክል ወስደሽ ስጫት ከቤተሰቦቿ የቢሮውን ቁጥር ተቀብለሽ ስጫት አደራ ኢንሻአላህ እሰጣታለሁ ምንም ለውጥ ከሌለ እመለሳለሁ የቢሮውን ቁጥር ካገኘ አዎ ካገኘሽ ተመለሽ እሺ አመሰግናለሁ እሺ ኮሜንት ላይ ስልክ ቁጥር የሚጽፉ ሰዎችን ሚውት አድርጓቸው ፕሊስ አይፈቀድም ስልክ ቁጥር አካውንት ቁጥር ነበር ምናምን ይዘጋል እሺ የጸይሙ ወዳጅ የሚባለውን ሚውት ቆይ አውቀው እኮ እኔን ዋርኒንግ ለማሰጠት ተንኩል ክፋታቸው እኮ ነው ቁጥር የሚጽፉት እንጂ እውነት ለሌላ ሰው አስበው እኮ አይደለም አቡ ሰውየው በእኔ ስም አካውንት ከፍቶ ራሱ ነው የሚጠቀምበት ለኔ አልሰጠኝም አመልክቻ ህጋዊ አይደለሽ በስምሽ ባንክ አካውንት ከተከፈተና ላንቺ ካልተሰጠሽ ሰውየው ምንድነው የሚጠቀምበት አንቺ ሃውስ ሜድ ሆነሽ በሃውስ ሜድ ደሞዝ ስንት ብር ይበደራል ብለሽ ታስበሽ ካምፓኒ ብትሆኚ እሺ አንቺ ሃውስ ሜድ ሆነሽ አይዲሽ ላይ ፖዚሽንሽ ሃውስ ሜድ ሆነ የሚለው አንቺ ሳላሪ ሰርተፊኬት ባንክ እኮ ደሞዝ ገንዘብ ሲያበድርሽ ሳላሪ ሰርተፊኬት ታስገብተሽ በሳላሪሽ መጠን በዛ ፐርሰንት ነው የሚያበድረው ባንቺ ስም ደሞዝሽን ስንት ብሎ አጽፎ ስንት ብር ሊበደር ነው ቲክታክ መሰለኝ የምትለው ቲክታክማ በስምሽ ቲክታክ ከፍቶ ይጠቀምበታ ምን ቸገረሽ ቲክታክ አይቆጥር ገንዘብ እኔ እኮ ባንክ አካውንት የምትል መስሎኝ ነው ያቺ ልጅ ከምን ደረሰች ጋይስ ባሏ ሌላ ሚስ ጠፋች እኮ እየፈለግናት ነው ዋትስአፕ ከፍተሽ ነው ብለናት ዋትስአፕ ልትከፍት ሄዳ እስካሁን አልመጣችም በእናታችሁ ሞዴሬተሮች ሳቡን በደላላ ተለልቼ ነው ሂጂ ከሰሽ ታዲያ ነይ ሄደሽ አትከሽኝ ታዲያ ፖሊስ ጣቢያ ታጉ መታ ነበር ሀቡ ያስገቢያት ቅድም ታጉ ኔትወርክ ነቅሏት እኮ ነው ሜምበር ሁኑ ጋይስ ሳባ ሜምበር ሁኚ ከስሜ ጎን ያለውን ልብ ቅርጽ እየነካችሁ 1984 ልክ እንደ ዓመተ ምህረት 1984 ብሎ ነው ያቆመው 16 ሰው ከስሜ ጎን ያለውን ልብ ቅርጽ በመንካት 2000 እናስገባው 16 ሰዎች ከስሜ ጎን ያለውን ልብ ቅርጽ ንኩት ይሄ የጂንጀር ብስኩት ተመቸኝ ተመቸኝ እንደ ኩኪስ አይነት ሶሪ ፌስታል ስለምትታፈች ይባል አቡ ባሌን ተቀማው እና ታይዞሽ ባሌን ተቀማው እንደ ሰፌድ ቆሎ ማንም የሚዘግነው ባል ታዲያንስ ለምን አገባሽ እቃ ነው እሱ ዝም ብሎ ለቀሩት የሚሄድ የሚቀማ ማንም የሚቀማው ከሆነ ይሄድ ጥርግ ይበል ማሪ ነቀላት ኔትወርኩ ነቀላት
ሰኒ ማር ቴንክ ዩ ማይ ላቭ ተገላገሽ እንኳን የሚደርስ እኮ ሸክም ቀለለ ትኬት ቀለለ አለቀ እንዲህ አቡ አላለቀም ትንሽ አለ ሂጂና ቤት ያለውን ቪዲዮ ተመልከች የመጀመሪያውን ቪዲዮ እሺ ብር ተበልታለች ማ የቤቱ ዕጣ እንዴት ሆነ? አላለቀም። አስገቢኝ። ንግስቷ ምን ፈልገሽ ነው? ጥሩ ወርቅ ብር ተበልቼ ነው። ማን የበላሽ? ጥሩ ወርቅ አካውንትሽ ፕራይቬት ነው። ሴቲንግ ውስጥ ግቢና ፕራይቬሲ የሚለውን ነክተሽ አጥፊው። ይሄ የዝንጅብል ብስኩት በጣም ነው የተስማማኝ። በቃ ዝንጅብል ነው የሚለው ስኳር የለውም። በዝንጅብል ነው ተቦክቶ የተሰራው። ለምን የልጆቻችን ብስኩት ላይ ቆሎ የለኝም። ምን አንተ ሽክር አቡ ተለቀቀ። አዎ የመሲ ሼር አድርጋልሻለች ሶፊያ። ረዛን ብለሽ በአማርኛ ጽፈሽ ግቢ። ረዛን ብለሽ ጽፈሽ ታገኛለሽ። እሺ አቡ አስገቢኝ በአላህ ስራ ልጠይቅ። የት ሀገር ነሽ? አቡዬ የሆነ እንትን እኮ አለ ቫይታሚን ሲ እና ፕላስ ዚንክ ያለው እሱን ግዢ ውስጥ እናንተ ቫይታሚን ሲ ፕላስ ዚንክ ፎቶን ይፈትሻል።